ኢንሻአላህ መልካም ነው። ችግር የለውም። እኛ በምንችለው አብሽሩ። እኛ ባላቅማችን እንሞክራለን። ምንም ጥርጥር የለውም። በምንችለው አብሽሩ ችግር የለውም። ኢንሻአላህ አይዟችሁ። እሺ እንግዲህ የሚባለው ትላንት ሰምታችሁ ከሆነ እኔ ተክሌን አላውቀውም፣ ይሄው ዛሬ ነው የደወልኩት ብሎ ነበር። ለአባታቸው ግን ደውሎ ለአባቷ ተክሌ ማለት ወንድሜ ነው፣ መወለድ ምን ያደርጋል አብሮ መብላት ነው እንጂ እያለ ስለ ተክሌ ጥሩነት ተክሌ አያደርገውም፣ ብትሞት ነው እንጂ በትክክሉ ተክሌ አያደርገውም እያለ አባቷን ሲያደነዝዝ የነበረ ይሄው ይመች የሚባለው ግለሰብ ነው። መልክቱ ትላንት ግን ያለን ተክሌን አላውቀውም ገና ዛሬ ነው የደወልኩለት ስልኩም የለኝም እያለ ነበረ። ይመች የሚባለው ግለሰብ በትክክልም በሃና ላይ አሻጥር የፈጠረና ሞቱንም ያስረዳው እሱ ነው። ተመልከቱ። ለቤተሰቧ ደውሎ ሃና እንደሞተች የተናገረው ይመች ነው አሉ። በህይወትም ብትኖር እኮ እቺ ልጅ ሞታለች እኮ እንደሞተች እንቁጠረው። አብረው ነው የሚሰሩት። መስመራቸው የሚባለው ልጅ በነፃነት ጅዳ ላይ መንቀሳቀስ የለበትም። መያዝ ካለበት በቁጥጥር ስር መዋል አለበት ነው የኔ ሐሳብ። እሱም ያንኛውም ልጅ አብረው ተይዘው በህግ ይጠየቁ። እቺ ልጅ ብትወጣም ራሱ አሁን እንደሞተች ቁጠሩት። ታፍናለች። ከዚህ በላይ ሞታለ እንዴ? ማባበል እኮ አያስፈልግም እኮ። የዛኛውን ቤተሰብ መታገት ካለባቸው ታገቱ። ልጅቱ ትውጣ ብቻ። ልጅቱ የምትወጣበትን መንገድ ነው እንግዲህ ያንን የደረሰባትን በደል ፈጣሪ እንባዋን አይቶ በደሏን ስቃዋን አይቶ በህይወት እንዳለች ፈጣሪ ለህዝብ አረዳ። ገባ አይደለ? አሁን እንዴ ነው ሳይሆን ቆራጡ እርምጃ ሰያ ለአባትየው አሁን ትግረኛ አፋይችሉም ብለውኝ አላማጣ ድረስ ራሱ ሄጃለሁ። በፈለጋችሁት ቋንቋ የሚችሉትን ቋንቋ ራሱ አስተረጉማለሁ፣ ወላይተኛም ይሁን ችግር የለብኝም ብያለሁ ምናምን እያለ እየሰማሁ ነው አይደለ ሰያ። እነዚህ ሰዎች ነው በተሰቦቻቸው ይያዙ ያልኩ ወዲጅ አይደለም ሰያ፣ መንገዱን አውቀዋለሁ። እኔ ለራሴ በዛ ቦታ ላይ ነው ሄጄ የመጣሁት። ገባህ አይደለ? እዛ ገመዱ መውጫ ላይ ከተደረሰ በኋላ ማለት ነው እሷ ራሱ ቀስ ብላ ተንቀሳቅሳ መሄድ ትችላለች። ገባህ አይደለ? እሷ ራሷ ቀስ ብላ ሄዳ ከተማው ቅርብ ነው። ሰያ አንድ ጊዜ የሚውታርግ ሰያ መንገዱን ለማያውቁት ሰዎች ላስረዳ በእናትህ። ይኸውልህ እዛ ገመዱ ቦታ ላይ በእግሯ 20 ደቂቃ ራሱ ሄዳ ውሃ መጠጣት ትችላለች። ታዲያችበት ራሱ ልጅዮ የገጠር ልጅ የሚባለው ስልክ አይዙም ይላል። ውሸቱን ነው። ከሻፍ ስልክ ብቻ አይደለም መደዋያ ከሻፍ ይዛሉ። ከላይ ሽፍታ ምናምን ስላሉ የእግር መሪዎቹን ምናምን ስለማይጠይቁ ስለማይፈትሹ ስልካችንን ራሱ ለነሱ ሰተን ድንበሩን ከቆረጥን በኋላ ነው የሰጡን። ገመዱ ቦታ ሳንደርስ ድንበሩን ከቆረጥ ገመዱ ቦታ እስከምትደርስ ድረስ ቢያንስ 1 ሰዓት ተኩል ምናምን በእግርህ ትሄዳለህ። ከዛ በኋላ የመን ውስጥ ነው በቃ ይሄ በጣም ቅርብ የሆነች እንትን አለች። የሆነች ፈርሻ ነው ምናምን የምትባል ቦታ አለች። እዛ ታዲያ እነሱን አገናኘኛ የከበሩት አገናኘኝ። እንዴት እንዳለችም እንደው መቼም ነፍሱ ሲወጣው በስፋ ለፍታታ ያላችሁ እንዴት ነው ብዬሽ አይ የዚህ ነገር አደራ ብላ ነፍሷ ተሰምነ ያለው ሁሉም ማረጋት መንፈስ ገደላት አለ። መንፈስ አመን ያረጋታል ስንሰምጎ ነው ይሄን ያለው።
እነማናት ቀብረዋታል ያሏችሁ? ተክላይ ነው ቀብረዋታል ያለኝ ተክላይ ነው ለኔ ያወራኝ። ያንተታ ደሪቱን ያረዳው ይመች ነው ያረዳው እኔ ወንድም የበላይ አምነዋለሁ። ስንት ዓመት ሙሉ ስንሰራ አብረን የኖርን ነን። ስንት ዓመት ሙሉ አብረን ሰርተናል። የእናት ልጅ ምን ያደርጋል? ወንድሜ እኮ ነው ሲለይልበት መስልበረው እስከዛሬ ድረስ ማለት ነው። ማንን ነው ወንድሜ ነው ያለህ? ተክለይን ነው? ተክላይ ወንድሜ ነው። ወንድሜ የማምነው ሰው ነው። ወንድሜ ያከለው ማምነው እያለ ስለዚህ ይመች ነው ተክላይ ወንድሜ ነው የማምነው ሰው ነው አለ። ለኛ ደግሞ ገና ትላንት ነው ያወቅኩት ነው አለን። የሚገርማችሁ ትላንት አላውቀውም ገና ዛሬ ነው የደወልኩለት ነው አለው። ስለዚህ ይመች የሚባለው እኛ ጉልበትና መጥፎ ነገር አይደለም። ከቻላችሁ ቤተሰቡን በሽማግሌ ይዛችሁ ዋናው የልጅቱን ጉዳይና በልጅቱ ላይ የቆመረው ይመች ስለሆነ በመትችሉት የይመችን ቤተሰቦች በአገር ሽማግሌ የሚሆን እንትን ብላችሁ ይመች የሚባለው የሃና ጣፈንታ በይመች እጅ ላይ ነው ያለው። በቃ ችግር የለውም። እንኳን ታወቀ ምን የሚያስቸግር ነገር የለም። ማንም ሞቶ ማንም አይቀርም። የማንም ቤተሰብ አልቆ ማንም እየኖረ ማንም እየበላ አይኖርም። ችግር የለውም። እግዚአብሔር አለ እንግዲህ ቅዱስ ገብርኤል ነው። እኔ በየቦታው ጸሎት አስይዣለሁ። በየቤተክርስቲያኑ ጸሎት እያስያዝኩ መዘመሪያ እየሰበርኩ አሁን ምንም በሌላ ቦታም እንዳልደርስ መዘመሪያ እየሰበርኩ ወደ ሌላ ልነካካም ብዬ ነው። እንኳን እሱ ቅዱስ ገብርኤል እንኳን አወጣልኝ፣ ፍሪቁን እንኳን አወጣችሁልኝ። ገብርኤል ይከተላችሁ፣ ሚካኤል ይከተላችሁ እናንተ። አሜን። እንግዲህ ጸሎት አድርጉ። እኛ በምንችለው እንሞክራለን። በምንችለው ባላቅማችን ሶሻል ሚዲያውን ተጠቅመን እንሞክራለን። ችግር የለውም። ልጃችሁ በሰላም እነኝህን መሪዎቹን አገናኝ እያልኩት መልኩት ነበረ ተጀምሮ ስለጨረሰ ታክላይ ለምኝዋለሁ። እነዚህ መሪዎቹን አገናኝ ብለው አፋይችሉም ማለት አፋይችሉም በትግሬ አስጠየቁት። ምንም የሚጠቅመው ነገር የለም። ቢያንስ መጥቶ አስተያየት መስጠት አለበት። እንደ ሌሎቹ መጋፈጥ አለበት። ባልየው አስቸግራ ሄደችም አስፈቅዳ ሄደችም ዞሮ ልጅቷ አሁን በህይወት ካለች ግዴታ መለቀቅ አለባት። እዚያ ላይ ነው ትኩረት ማድረግ ያለብን እንጂ አይ ምናልባት ያልተግባቡበት ነገር ካለ ያንንም እኮ ህዝቡ መረዳት አለበት ብዬ ስላመንኩ እንጂ ያንን ብትልም የሰው ነፍስ ነው ብላም ብትሄድም ግዴታችን ላይ መታገት የለባትም፣ መለቀቅ አለባት ነው። ጫካ ውስጥ አንዱ ዋሻ ውስጥ ተደብቀው ይሄን ያክል ልጅቱን በነፍስ ከመጫወት ደላላዎቹ ተፈልገው እዚህ ያለው እኮ አንድ ደላላ ከተያዘ
አጠቃላይ ደላላዎች ይለቀማሉ። የማይያዙበት ምንም አይነት ምክንያት የለም። ልክ ነው። አሁን እኮ ሰውየው ግዴታ መጥቶ መናገር አለበት ያለውን ነገር። ስልክ መዝጋትና መሸሽ አማራጭ አይደለም። ህዝብ የያዘው ነገር ከባድ ነው። የዚች ልጅ ህይወት ሊያሳስበው ይገባል። ወንድ ልጅ ነው። ተለቃ ነፃ ወጥታ ብትመጣ እውነት ባሉ ብሎ ሊቀመጥ ነው? የልጅ እናት ናት ብሎ እውነት እንደው ሊያስቀምጣት ነው? እሷ በህይወት ትኖርለት ለልጇ። ሌላው ሁሉም ትርፍ ነው የምር። በቃሽ الرقم المطلوب غير صحيح. الرجاء التأكد من الرقم وإعادة المحاولة. هذا يحدد ቁጥሩ ይኸውልሽ ቁጥሩ ትክክል አይደለም። ቁጥሩ ትክክል አይደለም የሚሰጠሽ አልየውን ቁጥር አፈራክ 05 ቋንድ 054 ነው አይደል ያልሽኝ? አይዋ 054 82 94 647 እንደገና ስጪኝ 48 29 48 29 46 47 ኮዱን 46 ኦኬ 47 እሺ 47 አንቺ ያጎቷ ልጅ ነሽ ያና? አዎ እኔ ያጎቷ ልጅ ነኝ። ተርሞሰ የባልየው ቆይ እስቲ ሄሎ ህዝብ ይስማው ሚውተን እናሰማ ላውድ አድርገን ስለዚህ አሁን ይመች አላነሳልህም ስልኩን ጓደኛህ ሰለምን ጓደኛህ ነው ብለዋል ጌትነት። ስለዚህ ይሄን ሰውዬ ጌትነት ነው አይደል ያመጣው? ጌትነት እሱ ቤት ይኖራል። ጓደኛ ከሆነ ጌትነት ለምን ጌትነት እንደውለ እንዲደውልና ምን እያደረገ እንደሆነ አይጠይቀውም? ማን ነው ረሲድ የለኝም ያለው? ጌትነት ነው ወይ ጌታውን? ያስሞላ ታዲያ ቀልድ ነው እንደ ረሲድ የለኝም ተብሎ ልጅቷ አለ ተተባለ። እናንተ ምን ነው ወንድሟም አንተም ይችላል የሚባለውን ግለሰብ አምጥታችሁ የሚያደርገውን ነገር መስጠት አለበት። እኛ በነገራችን ላይ እስከ 24 ሰዓት ድረስ ነው። ከዛ በኋላ ምናልባት በጌትነትና በገጠር ልጅ እና በይቻል ቤተሰቦች ላይ የሆነ ነገር እንዳይፈጠር ብለን ነው። እኛ ሁሉም ሰው እየተከታተለ ነው። ትላንትና ገብተው ምን እንዳሉ ሰምታችኋል።
ይመች የሚባለውን ግለሰብ እናንተ ምን አፈርታችሁ ነው እንዴ? እና ለምን ነው አፋጣችሁ ልጅቱን እንዳስለቅ የማታደርጉት? ያ ቆይ እስቲ ምን ጌትነት ጓደኛ ከሚስት በላይ ነው እንደ ጌትነት ጓደኛ? አንተም ለምን ቆስጠን ብለህ ጌትነትን አትይዘው? የምን ጓደኛ ነው? የምን እንትን ነው? ምን አባቱ ይቆማል? ይሄ መቆም ነው እንዴ? እንዳትደውሉብኝ እኮ አለ ጌትነት። ቅድም ደውዬለት በዚህ ጉዳይ እንዳትደውሉብኝ እኮ አለ። ለአንተ የሚያወራ ሌላ ነው፣ ለኛ ደግሞ ስንደውልበት በዚህ ጉዳይ እንዳትደውሉብኝ እኮ ብሎ ዘግቶ ነው የወጣው ጌትነት የሚባለው ጓደኛ። አንተ ምስኪና በቃ እየቀለዱብህ ነው ማለት ነው። በእናትህ ዝጋውና ሐሳብን ውስጥ በእናትህ መሆን ያለበት አምጣውና ደውልልሃል ንገራቸው። እነዚህ እኮ እስከ ዛሬ ድረስ መስፈር ሰይድ ያው በእናትህ አንድ ጊዜ መሙላት አቅቶት ረሲድ የለኝም የሚል ባል እንዴት አይደለም እኮ አብዲ ቆይ አንድ ጊዜ በእናትህ ቆይ አንድ ጊዜ አብዲ ሰያ አንድ ጊዜ ሐሳብ ልስ ትላንትና ጀምሬ ብዙ ጊዜ የገስት እያላኩ ሪከርድም እያደረኩልህ ነበረ ልታስገባኝ አልቻልክም። ይቅርታ። ይኸውልህ ባሏን በለው ዘመዶቿን በለው መፍትሄ ማምጣት ቢችሉ እስከ ዛሬ ድረስ ማምጣት ይችሉ ነበረ። ገባህ አይደለ? ማታን ተቀርመተው 24 ሰዓት ምናምን ጊዜ የሰጡት ሰዎች የሶስቱም ቤተሰቦች የገጠር ልጅ ቤተሰብና የባሏን ቤተሰብ የደላላውን ቤተሰብ ይዘው መፍትሄው የሚሆነው እነሱ ቤተሰቦች እጅ ላይ ነው። ሰያ እኛ እስካሁንም ሐሳብ ስንሰጥበት ነበር። እኛም ጋር ገብተው የሆነ ልጅ እዛው ምድር ላይ ያለ እየተጠባበቅን ነው 24 ሰዓት ይሙላ ብለን ነው እስከዛ ድረስ መልስ ካልመጣ ምናምን የሚል ነገር ነው ያሉትና ከታች እየሰሙ ከሆነ ሰያ ልጅቱ ድንበር ላይ ዛ ገመድ የሚወጣበት አካባቢ ከደረሰች ጨርሳለች። ወደ ሳውዲ መምጣት የለባትም፣ ወደዛው ነው መሄድ ያለባት። ገባህ አይደለ? የገጠር ልጅም የሆነ እየተወነ ነው። አንድ ጊዜ በእናትህ አዳምጠኝ። እሰማለሁ አይደል ሰያ? ይሰማል። በቃ ይኸውልህ መሆን ያለበት 24 ሰዓትም 3 ሰከንድ መሰጠት የለበትም። የገጠር ልጅ 7 ቤተሰቡ 8 ቤተሰቡ ቤት ውስጥ ያሉ ቤተሰቦቹ የደላላው ባልየው ራሱ የዚህ ወንጀል ተባባሪ ነው። የሚገርምህ ነገር ሰያ ምን ማለት ነው? እምድር ላይ ያሉ ሰዎች በተግባር ስራ መስራት የሚችሉ ከሆነ ትላንትና መተው አንተ ቤት ሲናገሩ የነበሩ ሰዎች የነዚህን የሶስት ሰዎች 7 ቤተሰቦቻቸውን በአፈሙዝ ስር ማስቀመጥ አለባቸው። ከዛ በኋላ ለራሳቸው ህዝብ ለራሳቸው ቤተሰቦች ሲሉ የልጅቱ ደህንነት በተጠበቀ መልኩ ቤተሰቦቿ ጋር እንድትደርስ ይደረጋል። ልጅቱ ትላንትና ታይታለች። ልጅቱ ብትወጣ ብዙ ሚስጥር የምታወጣው ሚስጥር ስለሚኖር ልጅቱን እንዳትወጣ ሁላ ለማድረግ ይፈልጋሉ። ልጅቱ በህይወት ከቤተሰቦቿ ጋር በስርዓት የማትገባ ከሆነ እነዚህ ሰዎች ቤተሰቦች ላይ እርምጃ መወሰድ አለበት። እናውቀዋለን። በዛ ነው ይሄድነው። የገመድ የሚባለውን ቦታ እናውቃለን። ገመዱ እናንተ ደውሉለት ሳይድ ዝጋባቸው። እነዚህ መፍትሄ ያመጡ ምን ልንገርህ፣ ደውሉለትና ለመጨረሻ ጊዜ መፍትሄው ሀቢቢ ሰያ በእናትህ የመጨረሻና ለአንዴና ለመጨረሻ ጊዜ መፍትሄ የሚመጣው ነፍጠኛው አሁን የኛ አካሄድ እዛ ቦታ ሳይደርስ እንደዛ ያለው ነገር ሳይደርስ ይሄ ይመች የሚባለው ተክሌ ላይ ትላም ሲጨቃጨቅ ነበር ብለውናል። ይመች የሚባለው በትክክል ተክሌ ጋር ደውሎ ልጅቱ እንድትወጣ ማድረግ አለበት ነው። ሌላ ቦታ ላይም ንጹሃን ችግር እንዲደርስበት አንፈልግም። ለምሳሌ እችሊ ከችግር አንድ ጊዜ ቆይ እኛ ሰውን ከችግር የማውጣት እንጂ ሰውን ወደ ችግር የመክተት አይደለም ፍላጎታችን። እችሊ ከችግር እንድትወጣ እየታገል ሌላ ወገኖቻችን ደግሞ ምንም ማያውቁ ችግር እንዲገቡ አንፈልግም። ገብቶሃል? በመጀመሪያ ይሄው ግን ይሄ መጀመሪያ የምንችለው እናድርግ ነው። ያንን ቤተሰቦቻቸው እንትን ይበሉ የሚባለው እንዳማራጭ ልንወስደው አይገባም። ምንም የማያውቁ ንጹሃኖች እዛ ምንም ነገር ወንድሞቻችን ወገኖቻችን ስለሆኑ አሁን ቆይ አንድ ጊዜ ይመች የሚለው በመጀመሪያ ይሄ ሁሉ ከመድረሱ እኛንም ማድረግም አንችል። ይሄ ሁሉ ከመድረሱ በፊት ልጅቱን እንድትለቀቅ የማድረግ አለው። ያ ሁሉ አማራጭ ከታጣ እኛ ቤተሰብ ያዙም አንልም፣ ምንም አንልም፣ አልቻልንም፣ ተጉዳው እንወጣለን።
የራስ ወገን የሆነ የራሱን እርምጃ ይወስዳል። ገብቶሃል? እኛ እንደዛ አድርጉ እንደዛ አታርጉ የምንልበትም እንትን አንልም። እኛ ባለና አቅም የምናደርገው ባለና አቅም የምናደርገው ልጅቱን እንድትፈታ ነው። አቅማችን ካልቻለ አላስፈታም ካለ ጉዳዩን ጥለን መውጣት ነው። ከዛ በኋላ የሚነጋገሩበት ምን ያገባል? አቤት አባቷ ማውራት ትፈልጋለህ? አንተን ቁጥሩን ሰጥህና ታወራዋለህ። እሺ አባቱን ቁጥር ላኪልኝ በውስጥ ዋትስአፕ ካለ አይበለኝ። ሰዎች መፍትሄ ማምጣት ብትችሉ እስከዛሬ መፍትሄ ማምጣት ይችሉ ነበር። እኔ ልንገርህ ዋትስአፕ ቁጥር የለስተ እስከዛሬ እሺ ሞተች አልሞተችም በሚል ውስጥ ናቸው። አሁን ግን እንዳልሞተች እውነታው እየተነገረ ስለሆነ ቁጥሩን ስጪ በዛው ያባቷን ችግር የለውም። አይ በዚህ ሳይሆን የኔን ዋትስአፕ ላይ ልስተ ወይ በቃ በዛ ልደውልልሽና ስጭኛለሽ። እሺ ቆይ ለሰያ አንድ ነገር ልንገር። እነሱ 24 ሰዓት ምናምን ያሉት ትናንት እናንተን ቤት ሲነገር ነበርኩኝ። መንገዱ አስቸጋሪ እንደሆነ ስለሚያውቁ ምናምን ነው። ገመዱ ከተወጣ በኋላ ምንም አይነት አስቸጋሪ መንገድ የለም። በዛ መንገድ ነው እኛ ሄድነው። ሰያ በዛ መንገድ ሄደን ነው የመጣ ነው። ገባ አይደለ? እናውቀዋለን ቦታውን እንዴት እንደሚኬድ። እዚህ ጋር ያለው ሰውዬ ስልክ አላነሳም ከማለት ደላላ የሚባለው ባል የሚባሉት በዚህ ልክ ሙድ ከመያዝና ከማላገጥ ካንተ ጋር ቆመው ከልጁ ጋር እየተደዋወሉ ስልክ እያነሱ በየደቂቃውና በየሰዓቱ ያለውን መረጃ መስጠት ይችሉ ነበር። ልጅቱ እስከዛሬ ድረስ የነበረችበትን ጊዜ ሰቆቃ መከራ ምናምን በሞቷ ዳፍነው ሳትሞት ገለዋት በዚህ ሁሉ ስቃይ ውስጥ እያለች ስለሆነ ያንን ነገር አውጥታ ልጅቱ ተርፋ ሀገር ከገባች ነገ ጧት የሚፈጠረውን ነገር ስለሚያውቁት ያ ነገር እንዲወጣባቸው ስለማይፈልጉ ሀታ ልጅቱ በህይወት እንድትወጣ አይፈልግም። ወደድክም ጠላህም ሐቂቃው ይሄ ነው። ገባህ አይደለ? ይሄንን ነገር ደግሞ ማያዝ የሚችሉ ሰዎች ትናንት እናንተ ቤት መጥተው ሲናገሩ የነበሩ ሰዎች በተሰብ የሆነ ነገር ያርጉ እያልን አይደለም። በእነሱ ቁጥጥር ስር ይሆናሉ። ልጅቱ በህይወት አንድም ነገር ሳይነካት ኢትዮጵያ እስከምትገባ ድረስ በእነዛ ሰዎች ቁጥጥር ስር መዋል አለባት። ተወደደም ተጠላም ነካ አድርጎ መተው አይደለም። ከሆነ ይሄን ነገር በትክክል ገፍተንበት ነገሩን ልጅቱ ኢትዮጵያ ከቤተሰቦቿ ጋር እስከምትገናኝ ድረስ መሰራት አለበት። እከሌና አትንካው እንደዚህ አይደለም፣ ትእዛዝ አንሰጣቸው ምናምን አይደለም። እምድር ላይ ያሉት እዚህ ጋር አካሄዱን አሰራሩን አያውቁትም። እኛ በመንገዱ ላይ ሄደንበት ነው ተመልሰን የመጣ ነው። በደቂቃ ደውሎ ልጅቱ ታይታለች፣ ተሰምቶብናል፣ ሴራችን ጉዳችን ታውቆብናል፣ ስለዚህ ልጅቱን ልቀቃት ብሎ ይመቻል የሚባለው ሰው ማስተካከል ይችላል። ሰያ በሰከንድ ሙሽ እዛ የመን ውስጥ ሆነ አይደለም መካከል ሀገር ላይ እንኳን ሽፍታዎች ራሱ ቢያግዷት እየተደዋወሉ ሲያስለቅቁ አይተናል። በተግባር ገባህ አይደለ? ሲያስለቅቁ አይተናቸዋል። ማስለቀቅ ይችላል። ባልዮም እንድትወጣ አይፈልግም። የሆነ የሚወጣበት ሴራና ተንኮል አለ። ደላላውም እንደዛው የገጠር ልጅም ስራ ተብሎ የሰራው ቪዲዮ አለ። የሰሩባት ዴባና ተንኮል እንዲወጣ ስለማይፈልጉ ልጅቱ በህይወት ሀገር እንድትገባ አይፈልግም። ወደድክም ጠላህም የሚከደው እነሱም በመለማመጥ ሳይሆን እነሱ ቤተሰቦቻቸው ተይዘው እነሱ ያለምነውን ልጅቱ ምንም ነገር ሳይደርስባት አበተሰቦቿ ጋር የምትደርስበት መንገድ የምትሰራ ከሆነ በተግባር መስራት ነው። ካልሆነ ግን ይሄ ያዝለቀቅ እያደረጉ ከሌንተው እንደ አይደለም ለነሱ መልእክት አናስተላልፍም ምናምን የሚባል ነገር የለም። ለነሱ አካሄዱን መናገር አለብን ስለማያውቁት። እኛ በመንገዱ ላይ የሄድነው ሰዎች አለን። ብዙ የደከሙ ሰዎችም አርፈው ቀስ ብለው ተረጋግተው አገራቸው የገቡ ልጆች አሉ። ጤቃ ማውጥተው የመጡ ልጆች አሉ።
ለህልውና ከሆነ የወጡት ትላንትና የተናገሩት ሰዎች የዚችን ልጅ መታደግ ይችላሉ። ተወደደም ተጠላም ቤተሰቡ ሲያዝ ሲገረዝለት ልጅቱን ያለ ምንም ነገር እንድትገባ ማድረግ ይችላል። በተለይ ጅዳ ላይ ያለው ደላላ ሁሉን ነገር ማስተካከል ይችላል። ሰያ እናውቀዋለን፣ መንገዱን ሄደንበታል። አሰራራቸውንም እንዴት አድርገው ጅዳ ላይ ያሉት ደላላዎች እንደሚያከብሯቸው የመን ያሉት እናውቃለን ጠንቅቀን። ገባህ አይደለ? እዛ ስንት ሰው እየተያዘ እየታገተ እንኳን እዛ የመን ላይ ሆነ አይደለም መሀል ሀገር ላይ ሽፍታዎች ከዛ ሀገር አካል ጋር የሚዋጉ ሰዎች ሲያግቱ እንኳን በምንና እንዴት ተደራድረው እንደሚያስለቅቋቸው እኛ እናውቃለን ጠንቅቀን። መያዝ ያለባቸው የሶስቱ ቤተሰቦች ኢትዮጵያ ላይ መያዝ አለባቸው። አሰላሙ አለይኩም ሰይድ መሰጠት የለበትም። 24 ሰዓት ሲሰጥ የነዛን ቤተሰቦች ለማሸሽና የራሳቸውን ሁኔታ እንዲያመቻቹ እድል ከመስጠቶች ሌላ መፍትሄ አይመጣም። ሰያ ይሄ ነው ያለው ነገር። አንድ ሀሳብ ልጨምር። ነፍጠኛው እስኪ አንደኛ ሀሳብ ነፍጠኛው አባቷ ይናገራሉ። የአባቷን ንግግር እሺ ትሪበሉና ገባለን። ለማህበረሰቡ የምታስተላልፉት